ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ጉጉፍቶ የሚሄድ ልዩ የሆነ የቤት እቃ መፈረሻ፣ አልጋ ልብስ፣ ብርድ ልብስ ነው ማሳያችሁ። እንግዲህ ሀባይብ ይሄ እቃ የፈጀው 134335 ብር ነው። እንደተለመደው ሁልጊዜ እንደምላችሁ የምትፈልጉትን እቃ ዝርዝር በዋትስአፕ ብትጽፉልኝ ስራውን ያቃልላል ማለት ነው። ቴክስታችሁን እያየሁ ቶሎ ቶሎ ለመመለስ ይረዳኛል። ለኔ ይሄንን ትምህርት ያገኘሁት ከእናንተው ከተመልካች ነው። ሲጽፉልኝ እቃ ዝርዝር ይሄንን የሚሄድበት ይሄንን ቦታ ምናምን ሲሉኝ በቃ ለኔ ቀላል መሆኑን ስላየሁኝ ነው በዛ ጻፉ ያልኩት። ሌላው ፎቶ መላክ አንችልም እንዴ ያላችሁኝ ያላችሁ በኮሜንት ፎቶ መላክ ይቻላል። መጻፍ የማትችሉ ልጆች ሪከርድ ማስቀመጥ ትችላላችሁ። የሚሄድበትን ቦታና ስማችሁን ማስቀመጥ ትችላላችሁ። ከዛ የእቃ ዝርዝራችሁን ተደዋውለን እጽፋለሁ ማለት ነው። እና ሀባይቢ እና ደግሞ ያው ዛሬ ደውለን ዛሬውኑ ካልተመለሰልን ኧረ እባክሽ መልሽ ምናምን የምትሉ ልጆች ደግሞ እኔ በአንድ ቀን ቴክስት የአንድ ሰው ቴክስት በአንድ ቀን አልመልስም። ለምን ትናንትና የተጻፈልኝን በአንድ ቀን ስለማያልቅ 3 ቀን 4 ቀን ሁሉ ሊፈጅ ስለሚችል ትዕግስት ሊኖራችሁ ይገባል። አሁን እኔ ዛሬ የተጻፈልኝ ቴክስት 100 ከሆነ ከ100 5ቱን ሊሆን ይችላል የምመልሰው። ለምን እቃም ስገዛ ስዞር ስለምውል ማለት ነው። እንደዚህ እቃ አሁን ይሄን እቃ ቪዲዮ ሰርቼ እያንዳንዷን እቃ ቦታው መልሼ በፕላስተር አስሬ ሮቶ ላይ ተረትቦ በኬሻ የሚሆነው በኬሻ በቃ እንደዛ ስለሆነ እያንዳንዷ ነገር ከዛ በኋላ ደግሞ ቼክ ማድረግ አለባችሁ የሚቀር እቃ እንዳይኖር። የሰው እቃ አሁን እኔ ለምሳሌ የዚችን ልጅ እቃ ትናንትና አሳስቼ ቪዲዮ የሰራሁት ይሄ አሁን የዛሬዋ ነው። ይሄ ስቶቡ ግን ትናንትናዋ ልጅ ላይ አድርጌ ነው ቪዲዮ የሰራሁት። ለምን አንድ ላይ ስለሆነ ያመጣሁት አንድ ላይ ተቀላቀለብኝ ማለት ነው። ይሄ ባሊ ራሱ የትናንትናዋ ልጅ ላይ የሰራሁት የዛሬዋ ልጅ ነው። ግን ይሄንን ዛሬ ስገዛው እዚህ ኮምቦልቻ ስገዛው ጭማሬ ነው የገዛሁት። ያው እንደዚህ እቃ እንዳይቀላቀል ምናምን ብቻ ሁሉን ነገር ቸክ መደረግ አለበት እና እንደዚህ ሲል ጊዜ ይፈጃል። ማታ ማታ ደግሞ ከ7 ሰዓት በኋላ የምትደውሉ ልጆች እኔ 7 ሰዓት እንደው ጧት እነሳለሁ 7 ሰዓት ድረስ። ከዛ በኋላ የምትደውሉልኝ ማንሳት አልችልም። የዛን ሰዓት ደውላችሁ የዛኑ ሰዓት ወቀሳት አቀርባላችሁ። ያው የእንቅልፍ ሰዓት የሚባል አለ። እንቅልፍ ካልተተኛ ስራ አይሰራም ለማለት ያህል ነው። እንግዲህ ነዘነዘችን እንዳትሉ ይቅርታ ጠይቃለሁኝ። እዚህ ጋር እንደምታዩት ጥበብ ኮምፕሌት ጥበብ ሲኒ ከነ ጀበናው ከነ ሱካር እቃው ከነ ማገናፈያው ረከቦቱን አይወክልም። 5000 ብር ነው። 12 ሲኒ ማገናፈያ የሱካር እቃ ጀበና ዋጋ ሆኖ ማለት ነው 5000 ብር። ካርቶኑ እዛ ጋር እንደምታዩት ኮምፎርቱ ጣገብ ያለው ነው። እና ደግሞ ካሜራ አልጠራልንም ብዥ አለብን ብላችኋል። ስላቀረብኩት ሊሆን ይችላል። ምክንያቱም ማይክ የለኝም። ማይክ ጠፍቶ ተሰብሮብኝ ያው እስከሚመጣ ድረስ አላገኘሁም። እስከሚመጣ ከአዲስ አበባ ታዟል። እስከሚመጣ ድረስ እንግዲህ ታገሱኝ ማለት ነው። እና ጥበብ ረከቦቷ ደግሞ ረከቦቷ ይሄ ማጨሻ ፌርሜሎ ሰርቪስ ጀበና ማስቀመጫ ሆኖ 2700 ብር ነው። ትናንትና ኮሜንት ላይ ያየው ነበር 5000 ብር እስከነ ረከቦቱ ነው እንደ ምናምን የሚል 5000 ብር እስከነ ረከቦቱ ሳይሆን እስከነ ረከቦቱ ከሆነ 7700 ብር ማለት ነው። 2700 ብር ረከቦቱ እስከነ ሰርቪሱ እስከነ ጀበና ማስቀመጫው ፌርሜሎ እንዲሁም ደግሞ ማጨሻ። ከዛ ጥበብ ኮምፕሌቱ ደግሞ ሲኒው 12 ሲኒ ከነ ሰርቪሱ ሱካር እቃ ማገናፈያ ጀበናው ማለት ነው። እቃው እዚህ ጋር 6ቱ ሲኒ እዚህ ጋር አልተደረደረም ማለት ነው። እዚህ ጋር ደግሞ ሀባይብ የጅማ ረከቦት ቆንጆ ከለር ያለው 1800 ብር ሲኒ ሀገረኛ ሲኒ 500 ብር አንድ ደርዘን ጋር። እዛ እዚህ ጋር ደግሞ ሱፍራ ባለ 2 መረብ አላት። ሱፍራ ባለ 2 መረብ 550 ብር ነው። ቆንጆዬ ዲዛይን እንደምታዩት ዘንባባ ማለት ነው። እዛ ሀባይቢ እዚህ ጋር 773 ባለ 5 ሴሪ የወጥ ሳህን ያላት ይሄ 4200 ብር ማለት ነው። ውስጧ ትንሿ አለች ማለት ነው።
ትንሿ አንደኛይቱ ውስጥ ላይ ያለች። እነዚህ 4 ፒስ ናቸው እንደምታዩት የሚታያችሁ። ረና ቱርኪ ነው። ቆንጆ እቃ ነው እንደምታዩት። እዚህ ጋር ጽሁፍ አለው ማለት ነው። ረና ቱርኪ እና ይሄንን ካርቶኑ ግን ብጭቅጭቅ ያለ ነው። ዝናብ መጥቶት አዲስ አበባ ባለፈ ዝናብ አልነበረ፣ ብጭቅጭቅ ያለ ነው እና እቃው ግን ንጹህ ነው። በነገራችን ላይ እቃው ቆሞ እንትን ያለ እንዳይመስላችሁ። ይሄንን እዚህ ጋር አስቶብ 3000 ብር ነው። እዚህ ጋር ደግሞ ኢታል ባለ 5 ሴሪ 3200 ብር። 7 ሴሪ ሴኔጋል ብረት ድስት አላት እዚህ ጋር 10200 ብር። ግን የገዛሁት እንደነገርኳችሁ ባለፈ ነው። 3 ሰው አዞ የነበር 7 ሴሪ እና ለትራንስፖርቱም አንድ ላይ ሂጅ አምጥቸው ነው። አሁን ግን 11000 ብር ተጠግቷል ማለት ነው። 11000 ብር እንደዛ አካባቢ። ለምን አንዳንዱ ፍሬ 100 ብር ጨምሯል። ከዛ እዚህ ጋር ደግሞ የውሃ ኮምፕሌት 2600 ብር ነው የገዛሁላት። በራድ 1 ሊትር 600 ብር፣ 2 ሊትር ደግሞ 800 ብር። የውሃ ማሞቂያ ቦይለር 2000 ብር ነው። እዚህ ጋር ደግሞ የሱካር እቃ የግዛዙን ያዘዘችኝ። ይሄንን 200 ብር ነው የገዛሁት፣ ግዛዙ ማለት ነው። ከዛ ሀባይ እዚህ ጋር የወተት ተንጠልጣይ ያላት በጣም የምታምር ከለር፣ ቆንጅዬ ከለር ናት ማለት ነው። እቺን 2800 ብር። በነገራችን ላይ ፊንጃሉ አነስ ያለው ይቀንሳል። ፊንጃሉም ይሄ በራዱም ከፍ ያለ ነው። 2800 ብር ነው ይሄ ማለት ነው። እና ሀባይ ይሄንን ይሄ አሁን በቦታው ለመመለስ በቃ ለማስተካከል ብዙ ሰዓት ነው የሚፈጀው። እዚህ ጋር ደግሞ የጁስ መፍጫ ሳጅ 5000 ብር ባለ 4500 ማለት ይሄ የዱባይ ማለት ቻይና ለዱባይ የምትልከው እቃ ማለት ነው። ቻይና ለኢትዮጵያ የምትልከው 4500 ብር ነው። ቻይና ለዱባይ የምትልከው እቃ ደግሞ ይሄ 5000 ብር ነው። ያኛው በቢጫ ጽሁፍ ነው። ይሄኛው በጥቁሩና በሰማያዊ እዚህ ጋር እንደምታዩት 2 ጆክ፣ አንድ ማይካና አንድ አክለሪክ አለው። ከዛ የቅመም መፍጫ ደግሞ አለው ተጨማሪ። ያኛው አክሰሰሪው እንደዚሁ ሆኖ እቃነቱ ግን የሚለያየው የዱባይና ለኢትዮጵያ የሚላከው ዝቅተኛ ሀገር ለሆኑት የሚላከው መሆኑ ነው። እዚህ ጋር ደግሞ 5 ማዕዘን የውሃ ብርጭቆ 1200 ብር። የሻይ ብርጭቆ 1 ደርዘን 900 ብር አፍዋን 950 ብር። ከዛ እዚህ ጋር ኒኬል ኩባያ 12 አላት 1140 ብር። አንዷ ፍሬ በ95 ብር ሂሳብ ነው። ኒኬል የቁርጥ ሰሃን ደግሞ 1920 ብር፣ አንዷ በ160 ብር ሂሳብ ማለት ነው። እዚህ ጋር ደግሞ ሀባይብ የሾርባ ሳህኖች የሾርባ ሳህን 70 ብር ነው በፍሬ 12 ፍሬ 840 ብር ነው የገዛውላት። ይሄ 12 ፍሬ ማለት ነው። እዚህ ጋር የፈንዲሻ ሳህን አለ። የፈንዲሻ ሳህን 400 ብር። የቁርጥ ሳህን ያው ተቀራራቢ ነው። እዚህ ጋር እንደምታዩት የቁርጥ ሳህን 1 ፍሬ በ120 ብር 1440 ብር። ሰርቪስ 700 ብር። እንዲሁም ደግሞ እዚህ ጋር ትሪ አለ። ትሪ 2 ፍሬ ብቻ ነው ያዘዘችኝ 600 ብር ነው። 250 እና 350 600 ብር 40 ቁጥር እና 45 ቁጥር ማለት ነው። እዚህ ጋር ደግሞ እንደምታዩት ጭልፋ የወጥ ጭልፋ 2 400 ብር። ያልጫ ጭልፋ ደግሞ አጫጭሮቹን ነው ያገኘሁት 400 ብር። 400 ብር ስላችሁ ሁለቱ ማለት ነው። ቢላዋ 200 ብር ትልቁ 10 ቁጥር፣ ትንሿ ደግሞ 40 ብር። ትንንሾቹን ቢላዋ ከዛ ብትይዛችሁ ብትመጡ እንደውም እኔ ጋር አለኝ ቤት የምጠቀመው ከውጭ ጀው የመጣሁት ያንን አስቀምጥላችኋለሁ። ቪዲዮ ስሰራ አሳያችኋለሁ። እንደነዛ አይነቶች ቢላዋ ይዛችሁ ብትመጡ ልብሳችሁ ጋር ይሄ ምንድነው 40 ኪሎ ልብሳችሁ ጋር ራሱ ይዛችሁ መምጣት ትችላላችሁ። እዚህ ጋር የሻይ ማጥለያ 3 ፒስ ነው። በጣም ጠቃሚ ነው ይሄ 350 ብር። ሹካ 300 ብር 1 ደርዘን። የሾርባ ማንኪያ 300 ብር 1 ደርዘን። የሻይ ማንኪያ 100 ብር 1 ደርዘን። እዚህ ጋር ደግሞ 10 የቡፌ ቆረጥራጭ ነው። ይሄንን 450 ብር ፍሬ 45 ብር ሆኗል ማለት ነው። 1 ሜትር የምግብ ሱፍራ 300 ብር 300 ብር። ወርቃማ በሲሊቨር ከለር ነው፣ ውስጡ ሲሊቨር ነው። እዚህ ጋር እንደምታዩት ይሄንን ገዝቼላታለሁ። ከዛ እዚህ ጋር 2 መዘብዘፊያ 1300 ብር ገዝቼላታለሁ። 2 ማለት ነው 650
ብረት ምጣድ 550 ብር፣ ብረት ምጣድ ትልቁ ደግሞ 1400 ብር፣ ጥስት 1700 ብር። ከዛ የፌሮ መቀጫ 550 ብር። የፌሮ ምድጃ አንዱን ትናንትና ለሰራሁት ቪዲዮ ለጓደኛዋ ስጦታ ነው የገዛችላት ማለት ነው። ይሄንን 1500 ብር ለራሷ 1500 ብር ለጓደኛዋ። ይሄንን አሁን ቪዲዮ ከሰራው በኋላ ወደ ጓደኛዋ እቃ ነው የማረገው ማለት ነው። እና ይሄ ባለ የገረመኝ ማለት ነው ደሴ 195 ብር ነው 20 ሊትር። እዚህ ግን በግድ በስንት ጉድ 230 ብር ነው የገዛሁት ማለት ነው። ልዩነት ይውልኝ። ይሄኛው 170 ብር ነው። እዚህ ደግሞ 200 ብር ነው ይሄን የገዛሁት። እና የቁርጥ ማቅረቢያ ትልቅና ትንሽ አላት። እዚህ ጋር 800 ብር 350 እና 450 ማለት ነው። የዳቦ ሊጥ ማብኪያ 350 ብር። የልብስ ባስኬት 400 ብር። እንዲሁም ደግሞ ይሄ 350 ሊትር ሮቶ 2900 ብር ገዝቼላታለሁ። እቃውን ምረታትበው እዚህ ላይ ነው። ይሄኛው ደግሞ ከትናንትናዋ ልጅ ለዚችኛዋ ጓደኛ ስጦታ ስጫት አስገቢላት ብላኝ ነው። ይሄ ከትናንትናው እንትን የተባለ ነው። ዛሬው እቃ ጋር ሂሳብ አይገባም ማለት ነው። ከዛ ሀባይቢ እዚህ ጋር 14 የስፖንጅ ትራስ አላት። አንዱ በ300 ብር ሂሳብ ነው 4200 ብር ይመጣል ማለት ነው። እዚህ ጋር ኤክስትራ ፍራሽ በሜትር ከ50 በ20 ቲክነስ ይሄንን የገዛሁላት 12800 ብር ነው። እንደቀነሰ ነግሬያችኋለሁኝ። እዚህ ጋር ደግሞ ኢትዮፎም 4 ፍራሾች አሉ መፈረሻ ማለት ነው። አራቱን 8400 ብር 2100 ብር ማለት ነው። አንዱ 2100 ብር 70 በ12 ቲክነስ አንደኛው ነው። ሁለተኛ እንዳይመስላችሁ፣ ሁለተኛው እንደዚህ ላስቲክ ይለብሳል። እንደዚህ ይሄ አሁን ላስቲክ የለበሰ ነው እንዳይቆሽሽ ማለት ነው። ሁለተኛው እንደዚህ ላስቲክ የለበሰ ነው። ከዛ ደግሞ ጠርዝ አለው። ኤክስትራው ታዲያ የኤክስትራው ሁለተኛ አይደለም እላችሁ፣ የዚህ ሁለተኛው ጠቆር ያለ ነው ጽሁፉ ራሱ። እሱን አንድ ቀን ቪዲዮ ኢንሻአላህ ሰራላችኋለሁኝ። ብዙ ሰው ደስ አይለውም ቪዲዮ ልቀርጽ እናንተ ጋር ምናምን ስትሏቸውና ለዛ ነው በአብዛኛውም እኔም ደግሞ ሰዓት የለኝም ለዛም ነው። ከዛ ሀባይቢ እዚህ ጋር ትናንትና ፈርሻለሁኝ። ሁለት ጓደኛ ማቾች ናቸው። ሁለቱም አንድ አይነት እቃ ነው ያዘዙኝ እንዳያችሁት። እና ትራስ ልብሱ ይሄ ነው 12 ትራስ ልብስ። ከትናንትናው የሚለየው የዚችኛዋ ቤቢ ያለው 12 የትራስ ልብስ 5400 ብር። የአንድ ትራስ ልብስ ዋጋ 450 ብር ነው። አያችሁት? በጎኑ ነው የሚገባው ትራሱ። ከዚህ በኩል እንደው አበደን እንዳታሰሩ አደራ የምላችሁ ነገር ማለት ነው። ከዚህ በኩል ዚፕ እንዳታሰሩ። ትርትር ነው የሚለው ሰው ገደፍ ሲለው ትርትር ነው የሚለው ማለት ነው። ይሄ በጎኑ ነው ዚፑ እንደምታዩት ማለት ነው። ከዛ ቤቢ ደግሞ 4 ቤቢ አለ። የአንድ ቤቢ ልብስ ዋጋ 280 ብር ነው ማለት ነው። ዘርፉንም እነሱ ራሳቸው መርጠው ነው፣ ግን ያምራል ማሻአላ፣ የሚደብር ነገር የለውም። እዚህ ጋር ደግሞ 4 የፍራሽ ልብስ አለ 6060 ብር። የአንድ ፍራሽ ልብስ ዋጋ በማሰሪያና በጎማ ሆኖ 1515 ብር። ተከያ 4 ተከያ ነው የተሰራላት 5000 ብር። የአንድ ተከያ ልብስ እስከነ ቦንዲዱ 1250 ብር። ቦንዲዱ ይሄ ነው እንደምታዩት፣ የሚፈረፈር ምናምን አይነት አይደለም፣ ቆንጆ ቦንዲድ ነው ይሄ 1250 ብር እስከነ ልብሱ ማለት ነው። ቤቢ 4 ቤቢ ገዝቼላታለሁ። ቤቢ ስፖንጆ ሳይሆን ይሄ ከፊፉ ጥጥ አላት ስስ የሆነ ማለት ነው። እሷን ነው ይሄ 80 ብር ነው ያንዱ 320 ብር። 4ቱን ፍሬ ገዝቼላታለሁ ማለት ነው። ያ አዲስ የመጣቸው ኮምፎርት ናት። እቺ ከለራቸው ይለያያሉ። 2600 ብር ነው። የትናንትናዋ ቡኒ ነበረች፣ እቺ ወደ ኩህሊ ነገር የሄደች ማለት ነው። ከዛ ሀባይቢ እንደዚች የምታምር ብርድ ልብስ 4.5 ናት። እቺን የገዛሁላት 3800 ብር ነው። በጣም ቆንጅዬ አታምርም? ማሻአላ ተባረከ ረህማን። ኮሪያ ነው። ቆንጆ ብርድ ልብስ 3800 ብር። ጽሁፉ እዚህ ጋር እንደምታዩት ማለት ነው። ሁልጊዜ ማሳያችኋለሁ። 4.5 ግዙ፣ 9.5 እንዳገዙ። ከዛ እዚች ጋር ደግሞ ቆንጅዬ ሙልጭ አላት። እቺ ደግሞ 900 ብር ናት። በጣም ቆንጆ ናት። በነገራችን ላይ ብርድ ሀገር ካልሆነች እኔ ራሱ እዚህ አሁን ኮምቦልቻ ይችኑ ነው በብርድም ሰዓት የምንለብሰው። ያኔ ቆንጆ ነው፣ ሙቀት ይስባል።
እንደ ጉጉፍቱ ሀገር ግን ይሄኛው ቢሆን የተሻለ ነው። ይሄንን ወጣ ወጣ ሲባል መሰለኝ የሚለብሱት በብርድ ሰዓት፣ በተለይ ክረምት ሲሆን በጣም ነው የሚያስቸግረው። ጉጉፍቱ በጣም ነው የሚባረደው። አላህ ይገዛቸው እንጂ ወላሂ እኔ በጣም ነው የበረደኝ። እዛ ሂጄ ይችን 900 ብር ገዝቻለሁ። ከዛ ሀባይቢ እዚህ ጋር መጋረጃ አላት፣ ሳተኑ ማለት ነው። ስስ በወፍራሙ ስሷ እቺ ስትሆን ሳተኑ ደግሞ ከውስጥ ያለው ማለት ነው። ይሄንን 1400 ብር ነው። እንደዚህ ነጠላው ማለት ነው። 1 ሜትር ከ50 ነው የሚሆነው። 2 ሜትር አይሆንም። ሁለቱን አገጣጥማችሁ ለፍሬንች ዶር ማለት ነው። በጣም ነው የሚያምረው። 3 ነው የገዛሁላት። 3ቱ 4200 ብር ነው የፈጀው ማለት ነው። 3 ፍሬ እዚህ ጋር 2 አለ። አንድ ይሄ እዚህ ጋር ደግሞ አንድ አለ ማለት ነው። 3 ፍሬ ይሄንን ይመስላል። ከዛ እዚህ ጋር ደግሞ ቤዥ ከለር ወደ ሲልቨር ሄድ ያለ ነው። ወለል ምንጣፍ ሙሉ ጥቅል ነው። 25 ሜትር ማለት ነው። እንደዚህ እንደታሸገ ነው እዛ ጋር ድረስ እንደምታዩት። ይሄንን የገዛሁላት 8000 ብር ነው። በሜትር 320 ብር ሂሳብ ማለት ነው። እዚህ ጋር ለመጋረጃው መስቀያ እስከነ መምቻው ግርግዳው ላይ መምቻው ይሄ 40 ብር ሂሳብ ነው የገዛሁላት። ይሄንን 5 ሜትር በ80 ብር ሂሳብ አባዙት። ይሄ ደግሞ 40 ብር ነው በፍሬ ውስጡ ስንት አለ? አንደኛውን መርቆልኝ ነው ማለት ነው። 4ቱን አባዙት ማለት ነው። ይሄንን ይመስላል እንግዲህ የዛሬው ገበያ። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑልኝ ሀባይብ። መልካም ኮሜንት እየሰጣችሁ የምታበረታቱኝ እህቶቼ ኑሩልኝ፣ ክበሩልኝ፣ ክፉ አይንካችሁ። እቃችሁንም ደግሞ መጥታችሁ በሰላም በፍቅር የምትጠቀሙበት ያድርጋችሁ ምኞቴ ነው ይሄ ማለት ነው። በስደት ተንከራተን ስንመለስ ካልተጠቀምንበት የሰራነውን ነገር ፋይዳ የለውም እና የምንጠቀምበት ያድርገን፣ ሁላችንንም የምንለፋበትን ነገር ብዬ እመኝላችኋለሁ። ሰላም ሁኑልኝ።